እንኳን ለጾመ ነነዌ በሰላም አደረሳችሁ። እንኳን አብሮ አደረሰን። ጾመ ነነዌ ወቅዱስ ዮናስ ማለት እርግብ የዋህ ማለት ሲሆን ከ12ቱ ደቂቅ ነቢይ አንዱ ነው። በሰራፒታ ተወልዶ ያደገ ነቢዩ በልጅነቱ ታሞ ሙቶ ነበረ። በታላቁ ነቢይ ኤልያስ ግን 7 ጊዜ ጸሎት አድርጎ ከሞት አስነስቶታል። አንደኛ ነገሥት 17:17 እናቱ የሰፍራታዋ መበለት ደግ ሴት ነበረች። ቅዱስ ዮናስ በዕድሜው ከፍ ሲል የቅዱስ ኤልያስ ደቀ መዛሙርት ሆነ። የነቢዩ ኤልያስ እና አበዶም ባልንጀራ ነበረ። ነቢዩ የእግዚአብሔር ኤልሳዕ ካረገ በኋላ ቅድመ ክርስቶስ በ800 ዓመት አካባቢ የነነዌ ሰዎች ኃጢአታቸው ከመስፋቱ በማለፍ የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ መጣ። ሂድና ለነነዌ ሰዎች ንስሐ ስበክላቸው አለው። ነቢዩ ወገን ከሙሴና ከዳዊት ቀጥሎ የዮናስ ያህል የዋህ ገራገር የለምና እምቢ አለ። ሰምቶ ዝም አለ። እግዚአብሔርም እየደጋገመ ሲናገረው ግን እንዲህ የሚዘባበትብኝ ከፊቱ ብቀመጥ አይደለም ብሎ ወደ ተርሴስ ኮበለለ። ወገኖችም አንድ ነገር ልብ እንበል። እንኳን ነቢዩ የእግዚአብሔር ቅዱስ ዮናስ እኛ ክፎች ከጌታ ፊት መሸሽ እንደማይቻል ጠንቅቀን እናውቃለን። ታዲያ ለምን ሸሸ ቢባል ጥበበ እግዚአብሔር በውስጡ ስለነበረ ነው። ምክንያቱም ዮናስ በአሳ አንባሪ ሆድ 3 ቀን ሌሊት ሆኖ ሙስና ጥፋት ሳያገኘው በመውጣቱ ለጌታ ትንሣኤ ጥላ ምሳሌ ነው። ለዚህም ምስክሩ ራሱ ጌታችን ነው። ወበከመ ነበረ ዮናስ ውስተ ከርሰ አንባሪ 3 ዕለት ወ3 ሌሊት ከማሁ ይነብር ወልደ እጓለ እመሕያው ውስተ ልበ ምድር 3 ዕለት ወ3 ሌሊት እንዲል ማቴዎስ 12:39። ቅዱስ ዮናስ በገንዘቡ ዋጅቶ ወደ መርከብ በገባ ጊዜ ታላቅ ማዕበል ሆነ። የእምነት ሰው ነውና እንዲህ እየተናወጡ እርሱ በረጋታ ተኝቶ እርሱ ግን ቀስቅሰው ቢጠይቁት ዕጣ ወድቆበታልና የኔ ጥፋት ስለሆነ ወደ ማዕበሉ ጣሉኝ አላቸው። እያዘኑ ቢጥሉት ታላቅ ጸጥታ ሆነ። እዚያ ሕዝብ እግዚአብሔርን መስዋዕትን በስዕለት አከበሩ። ዮናስ ግን በማዕበሉና በአሳ አንበሪ ሆድ ውስጥ ለ3 ቀን ጸለየ። አሳ አንበሪውም በሦስተኛው ቀን ወደ ነነዌ ተፋው። ቅዱስ እስከ 3 ዕለት ተገፍእ ነነዌ ባዕይ ሀገር እያለ ንስሐ ሰበከ። የነነዌ ሰዎች ኃጢአታቸውን አምነው ቢጸጸቱ ከሰማይ ወርዶ ከደመናት ደርሶ የነበረው የእሳት ማዕበል ተመልሶላቸው የነቢዩ ትንቢት ግን አልቀረምና ታላቁ ነነዌ ከ300 ዓመት በኋላ ጠፍታለች። ቅዱስ ዮናስ ግን በቀሪ ዘመኑ ፈጣሪውን እያገለገለ ኖሯል። በጠቅላላ ዕድሜው 170 ዓመት ነው። ዛሬ ያለን ሁላችንም ሀገራችን ነነዌ ሕዝቦቻቸውን ከመሰለ ሰንብተናልና። በእርግጥ እንደ ነነዌ እሳት አይዘንብብንም ይሆናል፣ ግን የዘላለም እሳት ይጠብቀናል። ንስሐ ካልገባን የሚመጣብንን ቅጣት የሚከፋ ይሆናል። አምላከ ቅዱስ ዮናስ ዕድሜ ለንስሐ ዘመን ለፍስሐ አይንሳን፣ አሜን። ጾሙን የበረከት ያድርግልን። ክፋት አመንዝራ ትውልድ ምልክት ይሻል። ከነቢዩ ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በአሳ አንባሪ ሆድ 3 ቀንና 3 ሌሊት እንደነበር እንዲሁ የሰው ልጅ በምድር ልብ 3 ቀን 3 ሌሊት ይኖራል። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል። በዮናስ ስብከት ንስሐ ገብተዋልና። እነሆ ከዮናስ የሚበልጥ ከዚህ አለ። ማቴዎስ ወንጌል 12:39 ይላል። አሜን። ስለ ቃሉ ይቀርባል ቢሉ እግዚአብሔር ከበረ የተመሰገነ ይሁን።